ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሊቀይሩ ነው። ጠቅላይ ሚኒስትር አብይ አህመድ እርሳቸው ለሚሾሙት ጊዜያዊ የትግራይ ክልል ፕሬዝዳንት የክልሉ ህዝብ እጩዎችን እንዲጠቁማቸው ዛሬ ረቡዕ መጋቢት 17 2017 ዓመተ ምህረት በኤክስ ገጻቸው ጥሪ አቅርቧል። እናስደምጣቸዋለን። ዩቲዩብ ወይም ቲክቶክ የመሳሰሉ መተግበሪያዎችን በመጠቀም ገንዘብ የሚያገኙ ግለሰቦችና ተቋማት ታክስ እንዲከፍሉ ሊደረግ ነው። በክፍያ የሚቀርቡ ወይም በሚያቀርቡት አገልግሎት ገንዘብ ከሚያገኙ የድረገጽና የመተግበሪያ ውጤቶች ላይ መንግስት ታክስ ሊሰበስብ መዘጋጀቱን አሰራሩን ለመተግበር ከወጣው የመንግስት ሰነድ መመልከቱን ዋዜማ ሬዲዮ ዘግቧል። እናስደምጣቸዋለን። በሌላ መረጃ መንግስት በኢትዮ ጅቡቲ መስመር ላይ አደጋ ለመጣል ሲንቀሳቀስ ነበር ያለውን አሸባሪውን የሸኔ ቡድን እንደደመሰሰ አስታወቀ። በአጭር ይዘነዋል። እንዲሁም ለኢትዮጵያ ጋዜጠኞች ዓለም አቀፉ ዲጂታል መታወቂያ ሊዘጋጅ መሆኑን ምክር ቤቱ ገለጸ። ይህንን መረጃ በአጭር ይዘነዋል። ወደ ባህር ማዶ ስንሻገር ደግሞ ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት ፈርመዋል። ከዚህ ጉዳይ ጋር ተያይዞ አሜሪካ ሩሲያንና ዩክሬን ለማሸማገል የሚደረገውን ጥረት እንድታግዝ ለቱርክ ጥሪ አቅርባለች። ሰላም ጤና ይስጥልኝ። እንዴት ናችሁ የተከበራችሁ የሾላ ሚዲያ ቤተሰቦች? በዛሬው ዕለት የተሰሙ ወቅታዊ መረጃዎችን አዘጋጅተናል። እንድትከታተሉ በአክብሮት ተጋብዛችኋል። ላይክ በማድረግ መረጃዎችን መከታተል እንድትጀምሩ በትህትና እንጠይቃችኋለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ መረጃዎችን መከታተል እንድትጀምሩ በአክብሮት እንጠይቃችኋለን። አሁን በዝርዝር የያዝናቸውን መረጃዎችን በቅደም ተከተሉ መሰረት እናስደምጣችኋለን። በመጀመሪያም ጠቅላይ ሚኒስትር አብይ አህመድ እርሳቸው ለሚሾሙት ጊዜያዊ የትግራይ ክልል ፕሬዝዳንት የክልሉ ህዝብ እጩዎችን እንዲጠቁሟቸው ዛሬ ረቡዕ መጋቢት 17 2017 ዓመተ ምህረት በኤክስ ገጻቸው ጥሪ አቅርበዋል። ጠቅላይ ሚኒስትሩ የሁለት ዓመት ቆይታው የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር ለቀጣዩ 1 ዓመት እንደሚቀጥልና በግለሰቦች ረገድ ለውጥ ሊደረግ እንደሚችል በቅርቡ ለፓርላማው ማብራሪያ ከሰጡ በኋላ ነው ይህንን የፕሬዝዳንት እጩ ጥቆማ ጥሪ በትግረኛ ቋንቋ ያስተላለፉት። በዚሁ የፓርላማ ንግግራቸው በጠንካራ ጎናቸው ተወድሰው በደካማ ጎናቸው ተወቅሰው የሚቀያየሩ ሰዎች እንደሚኖሩ የተናገሩ ሲሆን በቅርቡ የፌዴራል መንግስት ጣልቃ እንዲገባ የጠየቁት የትግራይ ክልል ጊዜያዊ ፕሬዝዳንት ጌታቸው ረዳ ከስልጣናቸው ስለመነሳታቸው ያሉት ነገር አልነበረም። አብይ ለእጩዎች ጥቆማ ያቀረቡት መስፈርት የጊዜያዊ አስተዳደር ተግባራትን በብቃት የሚወጡና የክልሉን ሰላምና ደህንነት ማረጋገጥ ይችላሉ ብላችሁ የምታምኗቸውን እጩዎች ከዛሬ ጀምራችሁ በጠቅላይ ሚኒስትሩ ጽህፈት ቤት ኢሜይል በማላክ መጠቆም እንደምትችሉ አሳውቋል። የትግራይ አስተዳደር ፕሬዝዳንት ጥቆማ ጥሪ በሚል ርዕስ በማህበራዊ ገጻቸው ላይ የወጣው ጥሪያቸው ጥቆማው ለምን ያህል ጊዜ እንደሚቆይ አይገልጽም። ለ2 ዓመታት የዘለቀውን ደም አፋሳሽ ጦርነት የቋጨው የፕሪቶሪያ ግጭት በዘላቂነት የማስቆም ስምምነት መሰረት የትግራይ ክልል ጊዜያዊ አስተዳደር ማቋቋሙ ይታወሳል። በፌዴራሉ መንግስትና በህወሓት መካከል ዘላቂ ሰላምን ለማስፈንና ግጭትን ለመቆም በተደረገው ስምምነት አንቀጽ 10 ንዑስ አንቀጽ 1 መሰረት አካታች ጊዜያዊ አስተዳደር ተቋቁሟል። ይህ የፕሪቶሪያው ስምምነት ሁሉን አካታች የሆነ የትግራይ ጊዜያዊ ክልላዊ አስተዳደር የሚቋቋመው ህወሓትና የፌዴራሉ መንግስት በሚያደርጉት ፖለቲካዊ ውይይት ይሆናል ይላል። አስተዳደሩን ለማቋቋም የወጣው የትግራይ ክልል አካታች ጊዜያዊ አስተዳደር የሚኒስቴሮች ምክር ቤት ደንብ ቁጥር 533/2015 ርዕሰ መስተዳድሩ በሰላም ስምምነቱ መሰረት በሚደረግ የፖለቲካ ምክክር ተለይቶ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ይሾማል ይላል። ጠቅላይ ሚኒስትሩ ይህንን ደንብ በመጥቀስ የትግራይ ክልልን ጊዜያዊ ፕሬዝዳንት ኃላፊነት የእሳቸው መሆኑን በዚሁ መልእክታቸው አስፍሯል። በሌላ መረጃ ለኢትዮጵያ ጋዜጠኞች ዲጂታል መታወቂያ ሊዘጋጅ መሆኑን ምክር ቤቱ ገለጸ። ይህ ዲጂታል መታወቂያው የህዝብን እምነት ማሳደግ፣ ተጠያቂነትን ማረጋገጥና የጋዜጠኝነት ደረጃን ከፍ የማድረግ ግብ እንዳለው የኢትዮጵያ መገናኛ ብዙሃን ምክር ቤት ገልጿል። መታወቂያው ወጥና በዓለም አቀፍ ደረጃ እውቅና እንደሚኖረው እንዲሁም የጋዜጠኞችን ብቃት፣ ልምድና ስነ ምግባርን በማረጋገጥ ለመስጠት የሚያስችል ስርዓትን እየተቀረጸ እንደሆነ ምክር ቤቱ አስታውቋል። ከዚህም በተጨማሪ የዲጂታል መታወቂያው ጋዜጠኞች ማንነታቸውን በፍጥነት እንዲያረጋግጡና በስራ ወቅት የተገደቡ ወይም የተከለከሉ ቦታዎችን ማለፍ ያስችላቸዋል መባሉንም የሀገር ውስጥ ሚዲያ ዘግቧል። በሌላ አጭር መረጃ ደግሞ መንግስት በኢትዮጵያ ጅቡቲ መስመር ላይ አደጋ ለመጣል ሲንቀሳቀስ ነበር ያለውን አሸባሪውን የሸኔ ቡድን እንደደመሰሰ አስታወቀ። ቡድኑ በኢትዮ ጅቡቲ መስመር ስጋት ለመፍጠር እየተንቀሳቀሰ ባለበት ወቅት ጉና በተሰኘ ክፍለ ጦር መደምሰሱን ተገልጿል። የሽብር ቡድኑ ኢትዮ ጅቡቲ መንገድ በማስተጓጎል እንዲሁም ሾፌሮችንና ተጓዦችን በማጋትና በመዝረፍ መስመሩ ላይ ስጋት ፈጥሮ እንደነበረ የክፍለ ጦሩ አዛዥ ሌተናል ኮሎኔል ሳሊዮን ክብረ ሀሰን ገልጿል። ክፍለ ጦሩ በወሰደው እርምጃ ዲሽቃ፣ አርቪዥ፣ ስናይፐርና ክላሽ በቁጥጥር ስር መዋሉንም መከላከያ ሚኒስቴር በማህበራዊ ሚዲያ ትስስር ገጹ አስታውቋል።
ዩቲዩብ ወይም ቲክቶክ የመሳሰሉ መተግበሪያዎችን በመጠቀም ገንዘብ የሚያገኙ ግለሰቦች እና ተቋማት ታክስ እንዲከፍሉ ሊደረግ ነው። በክፍያ የሚቀርቡ ወይም በሚያቀርቡት አገልግሎት ገንዘብ ከሚያገኙ ድረገጽና የመተግበሪያ ውጤቶች ላይ መንግስት ታክስ ሊሰበሰብ መዘጋጀቱን አሰራሩን ለመተግበር ከወጣው የመንግስት ሰነድ መመልከቱን ዋዜማ ሬዲዮ ዘግቧል። በድረገጽ የሚቀርቡ የሚዲያ አገልግሎቶች ፖድካስት፣ ፊልም፣ ሙዚቃን ጨምሮ በሚቀርቡ አገልግሎቶች ላይ የተጨማሪ እሴት ታክስ ወይም ቫት ይጣልባቸዋል። በደንበኝነት ምዝገባ ላይ የተመሰረተ የሚዲያ አገልግሎት የሚሰጡ ግለሰቦችና ድርጅቶችም ተጨማሪ እሴት ታክስ እንዲከፍሉ የሚያስገድደው አሰራር በኤሌክትሮኒክስ ዘዴ በሚቀርብ የትራንስፖርት አገልግሎት ላይ በተመሳሳይ ሁኔታ እሴት ታክስ እንዲካተት አድርጓል። ባለፈው ዓመት ሰኔ ወር የጸደቀው የተጨማሪ እሴት ታክስ ለማስፈጸም የወጣው የሚኒስቴሮች ምክር ቤት የተጨማሪ እሴት ታክስ አዋጅ እንዲታወጅ ካስፈለገበት ምክንያት ውስጥ የኤሌክትሮኒክስ ግብይትንና በዓለም አቀፍ ደረጃ ተቀባይነት ያገኙ አዳዲስ ሳቢዎችን በሀገሪቱ የህግ ማዕቀፍ ውስጥ በማካተት ታክሱ ለኢኮኖሚው እድገት እገዛ እንዲያደርግ ማስቻል ነው ተብሏል። በዚህ መሰረት ከዚህ ቀደም ተጨማሪ እሴት ታክስ ውስጥ ያልተካተቱ በኤሌክትሮኒክስ ዘዴ የሚቀርቡ የደንበኝነት ምዝገባ በመጠቀም የሚተላለፉ ሚዲያዎች፣ መጽሔቶች፣ ጋዜጦች፣ የቴሌቪዥን ፕሮግራሞችና ሙዚቃዎች ተጨማሪ እሴት ታክስ ተጥሎባቸዋል። ወደ ጎረቤት ሀገሮች መረጃ ስንሻገር የሱዳን ጦር በሀገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሰው ጥቃት በመቶዎች የሚቆጠሩ ሰዎች መግደሉን በሱዳን ጦርነት የሚፈጽሙ ጥሰቶችን የሚከታተል ቡድን አስታወቀ። ቱርሃ በሚባል ገበያ ላይ የተፈጸመውን የቦምብ ጥቃት አሰቃቂ ጭፍጨፋ ነው ሲል በሱዳን ጦርነት በሁለቱ ተፋላሚዎች እየደረሰ ያለውን ጥሰት እየሰነደ ያለው የአስቸኳይ ጊዜ የጠበቆች ቡድን ገልጿል። በዚህ ጥቃት ከሞቱት በተጨማሪ በመቶዎች የሚቆጠሩ መቁሰላቸውን ቡድኑ አክሏል። የዳርፉርን አብዛኛውን ግዛት የሚቆጣጠረው ፈጥኖ ደራሽ ኃይሉን ጨምሮ በማህበራዊ ድረገጾች ላይ የተለጠፉ ቪዲዮዎች ማንነታቸውን ለማወቅ ጭምር አዳጋች በሆነ ሁኔታ የተቃጠሉ አስክሬኖችንና ወደ ዶግ አመድ የተቀየሩ የገበያ ድንኳኖችን አሳይቷል። ሁለቱም የሱዳን ተፋላሚ ኃይሎች በሲቪል ስፍራዎች ላይ ጥቃቶች በመፈጸም በተደጋጋሚ ይከሰሳሉ። ፈጥኖ ደራሽ ኃይሉ ሰው አልባ አውሮፕላኖችን በዳርፉር ያሰማራ ሲሆን ጦሩ ያሉትን የጦር አውሮፕላኖችን በመጠቀም በግዛቲቱ የተፋላሚ ይዞታዎች ላይ ተደጋጋሚ ጥቃቶችን ይፈጽማል። በጦሩ ይዞታ ስር ከምትገኘው ኤልፋሽር 35 ኪሎ ሜትር ርቀት ላይ በምትገኘው ገበያ ላይ የተፈጸመው ጥቃት መቼ እንደሆነ ወይም ምን ያህል ሰዎች እንደሞቱ ቢቢሲ ማረጋገጥ አልቻለም። የዳርፉር የመብት ተሟጋች ቡድን ወይንም ዘ ዳርፉር ኢኒሺዬቲቭ ፎር ጃስቲስ ኤንድ ፒስ በበኩሉ ሰኞ ዕለት ጥቃት መፈጸሙን ገልጾ ጦርነቱ ከጀመረበት ጊዜ አንስቶ እጅግ የከፋ ቦምብ ጥቃት ሲል ጠርቶታል። በሀገሪቱ የተከሰተው ደም አፋሳሽ የእርስ በርስ ጦርነት እየተባባሰ መምጣቱን ተከትሎ በሰላማዊያን ዜጎች ላይ የሚደረገው የቦምብ ጥቃት እንዲሁም የሲቪሊያን ሞት ከቅርብ ወራት ወዲህ በከፍተኛ ሁኔታ ጨምሯልም ሲል ገልጿል። ደም አፋሳሹ ጦርነት በ10 ሺዎች የሚቆጠር ህይወትን ከማጥፋት በተጨማሪ ወደ 12 ሚሊዮን የሚጠጉ ነዋሪዎች ከቤት ንብረታቸው እንዲፈናቀሉ ተገዷል። ግምቱ ቢላይም በጦርነቱ ቢያንስ 150 ሺህ ሰዎች መሞታቸውን ተገልጿል። ወደ ሌላ ባህር ማዶ መረጃ ስንሻገር ደግሞ ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት ተፈራርመዋል። ሀገሪቱ ሳውዲ አረቢያ ውስጥ ሁለቱም ሀገራት ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት የተኩስ አቁም ለማድረግ ወስነዋል። ዋሽንግተን ስምምነቱን አስመልክቶ ባወጣው መግለጫ ሁሉም ወገኖች አስተማማኝና ዘላቂ ሰላም ለማምጣት ይሰራሉ፣ አስፈላጊ የሆነውን የንግድ መተላለፊያም ይከፈታል ተብሏል። ዋይት ሀውስ በመግለጫው ሁለቱ ሀገራት ከዚህ በፊት የገቡትን የኃይል ማመንጫ መሰረተ ልማት ላይ ጥቃት ያለመድረስ ስምምነት ለማጠናከርም መስማማታቸውን ገልጸዋል። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው የምግብና የማዳበሪያ ንግዷ ላይ የተጣሉ ማዕቀቦች ሲነሱ መሆኑን አስታውቃለች። የአሜሪካ ባለስልጣናት በሳውዲ ሪያድ ከሩሲያና ከዩክሬን ባለስልጣናት ጋር በተናጠል ድርድር ሲያደርጉ ቆይተዋል። ነገር ግን የሩሲያና የዩክሬን ተወካዮች ቀጥተኛ ድርድር አላደረጉም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ የተገባውን ስምምነት አወድሷል። ስምምነቱ ተግባራዊ ይሆናል የሚለውን ማወቅ ጊዜው ገና ቢሆንም ውይይቶቹ መደረጋቸው መልካም ናቸውም ብሏል። ትክክለኛ እርምጃ ነው ሲሉ ከኪየቭ ለጋዜጠኞች ተናግሯል። ሩሲያ ስምምነቱ ተግባራዊ እንዲሆን የተጣሉበት ማዕቀቦች መነሳት እንዳለባቸው አሳስባለች። የሩሲያ ባንዲራ ያላቸው መርከቦች ምግብና ማዳበሪያ ይዘው እንዳይንቀሳቀሱ ማዕቀብ እንደተጣለባቸው ይታወሳል። ስምምነቱ ከመቼ ጀምሮ ተግባራዊ እንደሚደረግ ዋይት ሀውስ ያወጣው መግለጫ አይገልጽም። ሩሲያ ላይ የተጣለውን ማዕቀብ ስለማንሳት የተጠየቁት ዶናልድ ትራምፕ ሁሉንም እየተመለከትናቸው ነው ብለዋል። በተያያዘ መረጃ ቱርክ ሩሲያና ዩክሬንን ለማሸማገል የሚደረገውን ጥረት እንድታግዝ አሜሪካ ጥሪ ያቀርባለች። በአሜሪካ የስራ ጉብኝት እያደረጉ የሚገኙት የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን ከአሜሪካ አቻቸው ማርኮ ሩቢዮ ጋር ተገናኝተው በሁለትዮሽና የባለብዙ ወገን ትብብሮች ዙሪያ ተወያይተዋል። ሁለቱ ሚኒስትሮች በነበራቸው ውይይት ሩሲያና ዩክሬን የተኩስ አቁም በማድረግ ወደ ሰላም ስምምነት በሚመጡበት ሁኔታ ላይ ሰፊ ምክክር አድርጓል። በዚህ ወቅት የአሜሪካው የውጭ ጉዳይ ሚኒስትር አንካራ ጦርነቱ ከተጀመረ ጊዜ ጀምሮ ከሩሲያና ዩክሬን እንዲሁም ከሰሜን
የሰሜን አትላንቲክ ጦር ቃል ኪዳን ድርጅቶች ወይንም ኔቶ አባል ሀገራት ጋር ጠንካራ የንግድ ግንኙነት እንደነበረ ታስታውሷል። ቱርክ በ2022 ሁለቱን ሀገራት ለማሸማገል የተካሄደውን ስብሰባ ማስተናገድ ጨምሮ የተኩስ አቁም እንዲያደርጉ ጥረት ስታደርግ እንደነበረ አስታውሰው አሁንም ሀገሪቱ ወደ ሰላም እንዲመጡ የሚደረገውን ጥረት እንድታግዝ አሜሪካ ጥሪ አቅርባለች። በአሜሪካ የቀድሞ ፕሬዝዳንት ጆ ባይደን አስተዳደር ዘመን በአንካራ ላይ የተጣሉ ማዕቀቦች እንደሚነሱ ተስፋቸውን የገለጹት ሩቢዮ ይህም ቱርክና አሜሪካ ወደ ቀደም የሁለትዮሽ ትብብራቸው የሚመለሱበትን እድል እንደሚፈጥር ገልጿል። ሀከን ፊደን በበኩላቸው በመካከለኛው ምስራቅ ሰላምን ለማስፈን በጋዛ ቋሚ የተኩስ አቁም ስምምነት መደረግ እንዳለበት ተናግረዋል። ክቡራን የሾላ ሚዲያ ቤተሰቦች ለዛሬ ያዝናቸውን መረጃዎች እዚህ ጋር በቃን። ስለምታዳምጡን እናመሰግናችኋለን። መረጃዎች ተመችቷችሁ ከሆነ ሰብስክራይብ፣ ላይክ እና ኮሜንት በማድረግ እንድታበረታቱን እንጠይቃለን። ነገ በዚህ ሰዓት በሌላ መረጃ እስከምንገናኝ ባላችሁበት ሁሉ ሰላማችሁ ይብዛ። ለዓለማችን ህዝቦች ሁሉ ሰላምና ጤና ተመኘን። ሰላም ሁኑ። ሰላም